እዚህኛው ላይ የምትመለከቱት ፉሊ ፈርኒሽድ የሆኑ ኮንሲደር ማድረግ ያለባችሁ ይሄን አፓርትመንት ስትገዙ ሌላኛው ነገር $2000 ምናምን ነው የሚከራየው። በጣም አፓርትመንት ኳሊቲ በተጨማሪ ሎኬሽናል ቫልዩ ነው። ስለዚህ ሰላም የቻናላችን ተከታታዮች ዋካ ኢንቨስትመንት ፖድካስት እንግዲህ በባለፈው ሳምንት እዚህ ጋር ፉሊ ፈርኒሽድ የሆነ ባለ 3 ቤድሩም አፓርትመንት ቱር አስደርጋችሁ ነበር። ዛሬ ደግሞ በድጋሚ ባለ 3 ቤድሩም አፓርትመንት ቱር አስደርጋችኋለሁ። እዚህኛው ላይ የምትመለከቱት ፉሊ ፈርኒሽድ የሆኑ ጥንቅቅ ብሎ ያለቁ ሰዎች ገብተው እየኖሩበት ያላቸው አፓርትመንቶች ናቸው። በተመሳሳይ እዛኛው ላይ ደግሞ ትንንሽ ካሬዎችና አሁን ፊኒሺንግ ስራ ላይ ነው የሚገኘው። በሁለት ወር ጊዜ ውስጥ የምናስረክብ እያንዳንዱ አፓርትመንቶች ዲጂታል ካርታ ይወጣላቸው አፓርትመንቶች ናቸው። ከዛኛውም እዚህኛው ላይም ዲጂታል ካርታ ይወጣላቸው ፉሊ ፊኒሽድ የሆኑ ጥንቅቅ ብሎ ያለቁ አፓርትመንቶች ናቸው። ወደ ውስጥ ገብተን እንግዲህ ያለውን ሁኔታና ፕሮግረስ ቱር አስደርጋችኋለሁ። እስከ ቪዲዮ መጨረሻ ተከታተሉ። እስከዛው ግን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳረሱ። ወደ ውስጥ እንግባ አብረን። ይኸው እንግዲህ እዚህ ጋር በሊፍት የኛው አፓርትመንት ያልኳችሁ ፉሊ ፈርኒሽድ ያልኳችሁ ሊፍት ተገጥሞለት ኦልሬዲ ነዋሪዎች ገብተው እየኖሩበት ነው። እንግዲህ በሊፍቱ ተከተሉኝ። በሊፍቱ ወደ ውስጥ ያለውን ነገር ገብተን እንመለከታለን። እስከ ቪዲዮ መጨረሻ ተከታተሉ። እስከዛው ግን አሁንም በድጋሚ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳረሱ። ወደ አፓርትመንቱ ወደ ውስጥ እንገባለን። ውስጡ ላይ ያለውን ዲቴይል መረጃዎችና ሙሉ አፓርትመንቱ ክፍሎችን አስጎበኛችኋለሁ። እንግዲህ እስከዛው ግን አሁንም በድጋሚ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳረሱ። ይሄ የምትመለከቱት እንግዲህ ሊቪንግ ኤሪያችን እና ዳይኒንግ ኤሪያችን ነው። ስፍትፍት ያለ ፉሊ ፈርኒሽድ የሆነ ዲጂታል ካርታ የወጣለት ባለ 3 ቤድሩም አፓርትመንት ነው። ይሄ የምትመለከቱት እንግዲህ ኦፕን ኪችናችን ነው። በጣም ሌግጀሪ ሆኖ የተሰራ በጣም በጥንቃቄ የተሰራ ፋንሲ የሆነ አፓርትመንት ነው። ኦፕን ኪችን ኤሪያችን በጣም ነው የሚያምረው ማለት ነው። ኦፕን ኪችን ብቻ አይደለም ያለው ይሄ አፓርትመንታችን፣ ክሎዝድ ኪችንም አለው። እንደምትመለከቱት ይሄ በስፋት የተሰራው ዳይኒንግ እና ሊቪንግ ኤሪያችን ነው። ሊቪንግ ኤሪያችን ስፋቱን ተመልከቱት። በጣም ሰፋ ያለ ነው። ቆንጆ ሆኖ የተሰራው በጥንቃቄ ነው የተሰራው። ፊኒሺንግ ማቴሪያሉ ራሱ በጣም ነው የሚያምረው ማለት ነው። እዚህ ጋር ቁጭ ብለን እንግዲህ የምንፈልገው ኑሯችንን ማጣጣም እንችላለን። በጣም ያምራል። ተመልከቱት እንዴት እንደሚያምር ፊኒሺንግ ማቴሪያሉ በጥንቃቄ ላይቲንጉ ምናምን ሳይበዛ ቆንጆ ሆኖ ተፈጥሯዊ በሚመስል መንገድ ነው የተሰራው ላይቲንጉ ራሱ ማለት ነው። አሁን ቀጥሎ ከዚሁ ከዳይኒንግ እና ሊቪንግ ኤሪያችን ወጣ ስንል በቀጥታ የምናገኘው ምኑን ነው? እዚህ በቀጥታ ስንሄድ የምናገኘው ባልከኒያችንን ነው። ባልከኒው በጣም ሰፋ ያለ የተሰራ በቅርብ ርቀት ላይ ያሉ ቪዎችን መመልከት ትችላላችሁ ማለት ነው። የምትመለከቱት እንግዲህ ይሄ ቦሌ 24 ሎኬሽን ላይ ነው የምንገኘው። የባልከኒውን ስፋት መመልከት ትችላላችሁ። አንዳንድ ስራዎችን እዚህ ሆናችሁ ማከናወን የምትችሉበት በጣም ሰፋ ያለ ባልከኒ ነው። እዚህ በቅርብ ርቀት ላይ እንግዲህ ወደ ቦሌ ኤሪያ ሳይድ ወደ ኤርፖርት ሳይድ ያለ የ24 ስቴዲየም እናገኛለን ማለት ነው። ወደዚህ ስንመለከት ደግሞ ዋናውን የአዲስ አበባ ስቴዲየም ትልቁን ኢንተርናሽናል ስቴዲየም እናገኛለን ማለት ነው። ወደዚህ ሳይድ ደግሞ ገርጂን ነው የምናገኘው። ባልከኒ ላይ ያለው ቪው ይሄን ይመስላል ማለት ነው። አሁን ደግሞ ቀጥለው የምናመራው ወደ ቤድሩሞቹ እና ወደ ቀሪው የአፓርትመንቱ ክፍሎች ነው የሚሆነው ማለት ነው። ተከተሉኝ። አሁን እዚህ ጋር የምናገኘው ምንድነው? እዚህ ጋር ሰርቪስ ኳርተር ያለው የራሱ ሰርቪስ ኳርተር ያለው አፓርትመንት ነው። ከዚህ በኋላ እዚህ ጋር የምናገኘው ከኮመን ባዝሩማችን ነው። እዚህ ኮመን ባዝሩሙ እንዴት እንደሚያምር ተመልከቱት። ከኮመን ባዝሩሙ ስንወጣ ኢሚዲየትሊ እዚህ ጋር የምናገኘው ከኮመን ባዝሩም ጎን ላይ የክሎዝድ ኪችን ወይ ትራዲሽናል ኪችናችን ነው ማለት ነው። ትራዲሽናል ኪችናችን ኪችን ካቢኔት ተገጥሞለታል። በጣም ፋንሲ ሆኖ የተሰራ በጣም የሚያምር ነው። እንዴት እንደሚያምር ተመልከቱት። ኮምፖነንቶቹ በጣም ያምራሉ። ይሄ እንግዲህ የኪችን ወርኪንግ ኤሪያችን ነው። እዚህ ጋር እንግዲህ የተፈጥሮ ቬንቲሌሽን ያለው መስኮት ነው። በዚህ በኩል ምንም ኪችኑ የመታፈን የምናምን ሁኔታዎች አይኖሩትም። በጣም ያምራል ማለት ነው። ክሎዝድ ኪችኑ ነው። እንዴት እንደሚያምር ተመልከቱት። ከዚሁ ከክሎዝድ ኪችኑ ፊት ለፊት የምናገኘው እዚህ ሜድስ ሩም ነው። ሜድስ ሩም የሰራተኛዋ የሆስተሷ ክፍል ነው። ሆስተሷ ራሱ የራሱ የሆነ ቬንቲሌሽን መስኮት፣ የተፈጥሮ ብርሃን የሚያስገባ መስኮት አለው ማለት ነው። ኪችን ውስጥ የራሷን ስራ ታከናውናለች። እዚሁ ኑሯን ትኖራለች ማለት ነው። ከዚሁ ቀጥሎ የምንሄደው ወደ ቤድሩሞች ነው። ቤድሩሞቹ እንግዲህ እዚህ ጋር የምናገኘው አንደኛውን ቤድሩም ነው። አንደኛው ቤድሩም ወደ ውስጥ ስንገባ የምናገኘው ክሎሴት አለው። እዚህ ጋር ቤድ ኤሪያችን ነው። አት ሴም ታይም እዚህ ጋር ባዝሩም አለው። ይሄ እንግዲህ ማስተር ቤድሩማችን አይደለም። ማስተር ቤድሩማችን ማለት አንደኛው ቤድሩም ነው። እንደ ሳሎናችን ሁሉ የኛው ቤድሩም የራሱ የሆነ ባልከኒ ያለው ቆንጆ እንግዲህ ይሄ የምትመለከቱት የሚዴ የጧት ፀሐይ አክሰስ የምናደርግበት ባልከኒ ነው ማለት ነው። አት ሴም ታይም በቤድሩም በኩል የቦሌን ቪው አክሰስ ማድረግ እንችላለን ማለት ነው። በቅርብ ርቀት ላይ ስቴዲየም አለ እንዳልኳችሁ። እንግዲህ ሎኬሽናል ቫልዩ በጥንድና አፓርትመንት ስንገዛ እንግዲህ ኮንሲደር የምናደርገው ምንድነው ሎኬሽኑ አንደኛው ሲሆን ይሄኛው ማስተር ቤድሩም ነው። ማስተር ቤድሩሙ በጣም ሰፋ ያለ ነው። የራሱ የሆነ ማስተር ባዝሩም አለው። አት ሴም ታይም ይሄኛው
አሴም ታይም ይሄኛውም ባልከኒ ያለው ማለት ነው። ልክ እንደ ሊቪንግ እና እንደ አንደኛው ቤድሩም ሁሉ ባልከኒ ያለው። አሁን ቀጥሎ እዚሁ ያለው ክሎሴቱ ይሄን ይመስላል። ቤድሩም ማስተር ቤድሩም ይሄን ነው የሚመስለው ማለት ነው። እዚህ ጋር ደግሞ የምናገኘው የማስተር ቤድሩምን ማስተር ባዝሩም ነው። በጣም ሰፋ ያለ ቆንጆ ሆኖ የተሰራ ስፋቱን ተመልከቱት። እዚህ ጋር ቦይለር የራሱ ቦይለር አለው። እዚህ ጋር ቬንቲሌተር ነው። ባዝሩሙ የመታፈን የምናምን ሁኔታ ይኖረው ማለት ነው። ይሄ አፓርትመንት በጠቅላላ ያለው ነገር ይሄን ይመስላል። የውስጡ ስፋት ምናምንና ኮንሲደር ማድረግ ያለባችሁ ይሄን አፓርትመንት ስትገዙ ሌላኛው ነገር ሎኬሽናል ቫልዩ ነው። እዚህ ጋር የሚያርፉት ዲያስፖራዎች አሉ። $2000 ምናምን ነው የሚከራየው። በጣም ቆንጆ የሆነ አፓርትመንት ነው። ሬንታል ቫልዩ በጣም ቆንጆ ነው። ሪሴልም ብናደርገው በጣም አሪፍ ነው። አት ሴም ታይም ኮላተራል የምንለው አሲዝን ስንበደር ያለው የሎኬሽናል ቫልዩ በጣም ከፍተኛ ነው። አሁን ቀጥሎ የምንሄደው ደግሞ ወደ የጋራ መገልገያ ወደ ቴራሳችን እናመራለን ማለት ነው። እስከዛው ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም። አሁን ደግሞ የምንገኘው ቴራሱ ላይ ነው ማለት ነው። ቴራሱ እንግዲህ ተመልከቱት። ራሱን ሳትጨርሱት እንግዲህ ይሄን ቪዲዮ እንዳታቆሙ። እስከዛው ግን በድጋሚ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። የምትመለከቱት እንግዲህ ቶፕ ላይ የመጨረሻ ፍሎር ላይ የሚገኝ ቴራሳችን ነው ማለት ነው። በጣም ሰፋ ያለ ነው። አንዳንድ ማህበራዊ ጉዳዮችን የምናከናውንበት ቴራስ ነው የሚሆነው ማለት ነው። እንደምትመለከቱት ስፋቱን እዩት። በጣም ሰፋ ያለ ቆንጆ ሆኖ የተሰራ ጥንቅቅ ብሎ ያለቀ አሁን ነዋሪዎች ገብተው እየኖሩበት ነው። እንግዲህ ለተለያዩ ፐርፐዞች እየተገለገሉ ይገኙበታል ማለት ነው። ቴራሱ እዛ ጋር እንደምትመለከቱት እንግዲህ እዛ ጋር ቲሹ ምናምን አለ። እንግዲህ ነዋሪዎች እንዳሉ የሚያመላክት ነው ይሄኛው ማለት ነው። አት ሴም ታይም እዚህ ጋር እንግዲህ ቅድም ሎኬሽናል ቫልዩ እንዳልኳችሁ እዚህ ጋር ትልቁን የአደይ አበባ ስቴዲየም እናገኛለን። እንግዲህ ብናከራየው፣ ብንኖርበት፣ ሪሴል ብናደርግ፣ ኮላተራል አሲዝን ብንበደር ትልቁን ድርሻ የሚይዘው ከአፓርትመንት ኳሊቲ በተጨማሪ ሎኬሽናል ቫልዩ ነው። ስለዚህ ሎኬሽናል ቫልዩ የምንለው እንግዲህ በቅርብ ርቀት ላይ ኤርፖርቱን እዚህ ጋር እናገኛለን። ኒርባይ ያለው ፕሮክሲሚቲ ለኤርፖርት ያለው ቅርበቱ ትልቅ ቫልዩብል ያደርገዋል ማለት ነው አፓርትመንቱ። ሌላኛው እዚህ ጋር የ24 ስቴዲየም እናገኛለን ማለት ነው። የ24 ስቴዲየም እዚህ በቅርብ ርቀት ላይ ነው የምናገኘው። አት ሴም ታይም ወደዚህ እንግዲህ ገርጂ ነው። የገርጂ ቪው በዚህ በኩል ገርጂን ነው የምናገኘው ማለት ነው። ገርጂን እዚህ ጋር አክሰስ እናደርጋለን። ይሄ እንግዲህ የከተማችን የመዲናችን ዋና ሴንተር ኤሪያችን ነው። አት ሴም ታይም ደግሞ እዚህ ጋር የምንመለከተው እንግዲህ የመገናኛን ቪው ነው። እዚህ በቅርብ ርቀት ላይ እንግዲህ የመገናኛን ቪው እናገኝ አክሰስ እናደርጋለን ማለት ነው። አሁን እዚህ የምንገኘው አፓርትመንቱ የሚገኘው እንግዲህ የከተማው ዳውንታውን ላይ ነው የሚገኘው። ሎኬሽናል ቫልዩ በጣም ትልቁን ድርሻ ይዛል ማለት ነው። ይሄን አፓርትመንት መግዛት የምትፈልጉ ሰዎች ተጨማሪ መረጃ፣ ዋጋውን እንዲሁም ደግሞ ስንት ቤድሩሞች አማራጮች እንዳሉ ማወቅ የምትፈልጉ ሰዎች እዚሁ ከስር ባለው ስልክ ደውሉልን። እስከዛው ግን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እናመሰግናለን። ፒስ